ከያንዳንዱ ከውጭ ሀገር ከተላከ ገንዘብ ጀርባ ትጋት፣ ጽናት፣ ዓላማና ፍቅር እንዳለ እንረዳለን። ወደ ሀገር ቤትም ደርሶ ትልም እንደሚያሳካ፣ ጉድለት እንደሚሞላ፣ ወዳጅነት እንደሚያጠናክር ጠንቅቀን እናውቃለን። ፍቅራቸውን ለመግለጽ ወዳጅ ዘመዶቹ ከውጭ ሀገር ወደ ሀገር ቤት የላኩት ገንዘብ ከገንዘብ በላይ ትርጉም ያለው ነውና በላቅ የደንበኞች አገልግሎትና በክብር ማስረከብ ለኛም ክብራችን ነው። በዌስተርን ዩኒየን፣ በዳሃብሺል፣ በመኒግራም ማስተርካርድን ጨምሮ ከ10 በላይ በሚሆኑ ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊ ድርጅቶች በኩል ከወዳጅ ዘመድ የተላከሎትን ገንዘብ በተላከሎት ፍጥነት በቀረበው የባንካችን ቅርንጫፍ እንዲቀበሉ ስንጋብዞ በታላቅ ደስታ ነው። ለፈጣንና አስተማማኝ የሐዋላ አገልግሎት ኦሮሚያ ባንክን ይጠቀሙ። ኦሮሚያ ባንክ የሕዝብ ባንክ። ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ። አሁን ደግሞ ወደ ሰዓቱ የቢዝነስ ዘገባዎች ነው የምናመራው። ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። ከልብ እናመሰግናለን። ከዘገባዎቹ ጋር ሀብታሙ ተፈራ ነኝ። በክርስትና እምነት ተከታዮች ዘንድ ከቀናት በኋላ ለሚከበረው የትንሣኤ በዓል የሚውለው የምግብ ግብይት በስፋት ለገበያ እየቀረበ ነው። በተለይ በአዲስ አበባ ስፍራዎች የተከፈቱ ጊዜያዊ ባዛሮች ነዋሪዎች ምርቶቻቸውን በተመጣጣኝ ዋጋና በቅርበት እንዲያገኙ ማስቻሉም ተገልጿል። በጀሞና ሜክሲኮ አካባቢ በሚገኙ ባዛሮች ሽንኩርት፣ አትክልትና ፍራፍሬ እንዲሁም ቅመማ ቅመም ከመደበኛ ገበያ በተሻለ ዋጋ መቅረቡ ሸማቾች ተናግረዋል። ሪፖርተራችን አገርነሽ አየልኝ በስፍራው ቅኝት አድርጋ የሚከተለውን ዘገባ አሰናድተናል። የምንገኝበት ሳምንት የፋሲካ በዓል መዳረሻ ሳምንት ነው። በአዲስ አበባ ከተማ በዋናነት በዓላትን ምክንያት በማድረግ የግብይትና ኤግዚቢሽን ማዕከላት በዋና ዋና መንገዶች ላይ ይዘጋጃል። እነዚህ የግብይት ማዕከላት ሲዘጋጁ ደግሞ ዋና ዓላማቸው ሸማቹ ማህበረሰብ ምርቶችን በአቅራቢያው ማግኘት እንዲችልና ከመደበኛ የግብይት ስርዓቱ በተሻለ ዋጋ መሸመት እንዲችል ነው። በሜክሲኮ አደባባይ የግብይት ማዕከል ተገኝተን የቀረቡ ምርቶችን ተመልክተናል። አቅራቢና ሸማቾችንም አናግረናል። ዶሮ የሚያስፈልግ ቅመማ ቅመም አለ። ሁሉም መከለሻ፣ ኮሮርማ፣ ሁሉም የተለያዩ ቅመማ ቅመም አለ። ለጥሬ ስጋ የሚያስፈልግ ዳጣ አለ፣ ቅቤ አለ፣ ማር አለ። ይሄ ነጭ ሽንኩርት ነው። አዎ ይሄ ከመን ብቻው እየተዘጋጀ ነው። ይሄ መከለሻ ነው ለዶሮ የሚያስፈልገው ነገር ማለት ነው። እና ይሄ ደግሞ ማቁሊያ አለ። ማቁሊያ ማለት ቀይ ሽንኩርት፣ ነጭ ሽንኩርት፣ አብሽ የተለያዩ 4 አይነቶች ናቸው። እነኚህ ሲቁላሉ ቁሌት ላይ የሚገባ ማለት ነው። ሱፐር ማርኬት አሁን 90 ብር ነው። ይሄ እኛ ጋር ግን 70 ብር ነው። 20 ብር ቅናሽ ማለት ነው። ቅቤ አሁን የትም 8.50 ነው። እዚህ ግን 6.50 ነው። 20 ብር ጥቅም 10 ብር ጥቅም ይበቃል ብለን ነው። ደግሞ አንድ የባዛርና ኤግዚቢሽን ማዕከልም የተለያዩ ምርቶቻቸውን ይዘው ቀረቡ አቅራቢዎችና ሸማቾችን ማየት እንችላለን። የተለያየ ነገር አንድ ቦታ ስለምታገኝ አንደኛ የጊዜሽ ሊቆጥብ ይችላል። ሁለተኛ ደግሞ ከፕራይስ አንፃር በየቦታው ካለው ፕራይስ እንደዚህ የሚመጣው ፕራይስ የተወሰነ ቅናሽ አለው። ከምንም በላይ ግን እቃዎችን ፍለጋ የምታባክኙ ሰዓት ሴቭ ያደርግ። እኔ ገዛሁት የነጩ ማር ነው። ኪሎ 500 ብር ነው። ማሩን የፈለገው ብርዝ ለመስራት ነው እና ያው የበዓሉ አንድ አካል ነው። በዓሉ ሞቅ ለማድረግ ያው ብዙ ጊዜ ከጠላ ይልቅ ብርዝ ይቀላል። ከተማ ላይ ብርዝ ነው የሚሰሩ። ለዛ ነው ዘኔ የመጣ ነው። ሽንኩርት ነው። እዚህ አካባቢ ላይ ያሉ ኮንዶሚኒየም ነዋሪ ናቸው። ዋጋ በተለጠፈልን እንሸጣለን። ጋርመንትም ስለሚርቃቸው እዚህ በጣም ደስተኛ ናቸው። በሜክሲኮና ጀሞ አደባባይ ተገኝተን ይህን የበዓል ግብይት ምን ይመስላል የሚለውን ቅኝት አድርገናል። ይሁን እንጂ በተለይ ቅቤና አይብን የመሰሉ ምርቶች ብዙም ቀርበው አልተመለከትንም። ለዚህም ደግሞ ዋነኛ ምክንያቱ ምርቶቹ ቶሎ የሚበላሹ እንደመሆናቸው በበዓሉ መዳረሻ በደንብ ግብይት የሚካሄድባቸው ናቸው ብለውናል አቅራቢዎቹ። በቤንሻንጉል ጉሙዝ ክልል መጪውን የፋሲካ በዓል ምክንያት በማድረግ የገበያ መረጋጋት ለመፍጠር እየተሰራ መሆኑን የክልሉ ስራና ክህሎት ቢሮ ገለጸ። ቢሮ ከተለያዩ አካላት ጋር በመተባበር በአሶሳ ከተማ ልዩ የበዓል ግብይትን ባዛር በማካሄድ ላይ ነው። ጀማል አህመድ ተጨማሪ ያለው። መጪውን የፋሲካ በዓል ምክንያት በማድረግ እዚህ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ አቅራቢውና ሸማቹን ያገናኘ የንግድ ባዛር ተዘጋጅቷል። በዚህ የንግድ ባዛር ከ100 በላይ የሚሆኑ የተለያዩ ኢንተርፕራይዞች ምርቶቻቸውን ይዘው ቀርበዋል። ጋቢ እስከ 2500 ነው የሚሸጠው። ከ750 እስከ 900 የሚሸጡ ነጠላዎች አሉኝ አለ ተብሎ አንደኛ ደረጃ ማለት ነው። ሱቅ ላይ ይጨምራል። እዚህ ግን በቅናሽ ነው ያቀረብኩት። እኛም በዚህ አጋጣሚ እኛም እንሸጣለን፣ ተጠቃሚ እንሆናለን። አንደኛ ደግሞ ባዛርም ቅናሽ ስለሆነ ገዢዎቹ ያው በአቅማቸው
እንደ በዓሉ በቅናሽ ይገዛሉ ማለት ነው። አመት በዓልን ደግሞ ምክንያት አድርጎ ይሄ መዘጋጀት እኔ በጣም ጠቃሚ ነው። እንደዚህ አይነት አመቺ ሁኔታ ለህብረተሰቡ መፈጠሩ በጣም የተሻለ ነው። ለምን ከውጭ የምንገዛና እዚህ የምናገኘው አሁን የተለያዩ እቃዎች ጠይቄያለሁ። ልዩነቶች አሉ። ሰው የሚፈልገውን እቃ በተመጣጣኝ ዋጋና አሪፍ እቃ የምንላቸውን ጓደኛዬን በማገዝ ይዘን ቀርበናል። እየተያየቁ ነው፣ እየተሸጠ ነው። ቆንጆ ነው። ሰዋ ተዋወቀ እንዲገዙኝ ለነገ ገበያ ትስስር እንዲኖር ማድረጋቸው በጣም አመሰግናለሁ ከልቤ። የንግድ ባዛሩ በተለይ ገበያን ከማረጋጋት አንጻር ከፍተኛ አስተዋጽኦ እንዲኖረው ታልሞ የተዘጋጀ ስለመሆኑ አዘጋጆቹ ገልጸዋል። አነስተኛና ጥቃቅን ኢንተርፕራይዞች ያመረቱትን ምርት በዓልን ምክንያት በማድረግ ለማህበረሰቡ የሚያቀርቡበትን እድል የሚፈጥር ትልቅ ባዛር ነው የተጀመረው። ይህም ህዝቡ በተሻለ በቅናሽ ዋጋ ለበዓል የሚሆነውን ግብዓት የሚያገኝበት ትልቅ እድል ይፈጥራል። ተጠቃሚውንና አምራቹን የምናገናኝበት ትልቅ መድረክ ነው። ወደ 120 የሚሆኑ ኢንተርፕራይዞችን ኢንቫይት አድርገናል። ፋሲካን ምክንያት አድርጎ የገበያ መናር እንዳይኖር እነዚህ ባዛሮች መዘጋጀታቸው ለማህበረሰቡ ጥሩ ጠቀሜታና እፎይታ ይሰጣል። በዝቅተኛ ዋጋ መግዛት ይችላል ብለን ስላሰብነው ይህን ፕላትፎርም አዘጋጅተናል ማለት ነው። በዓሉን ምክንያት በማድረግ የተዘጋጀው ይህ የንግድ ባዛር ለተከታታይ 4 ቀናት የሚቆይ ይሆናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ለመጪው የትንሣኤ በዓል የቁም እንስሳት ገበያ በቂ አቅርቦት መኖሩን በሰበታ ከተማ የሚገኙ ሸማቾችና ነጋዴዎች ገለጹ። ሪፖርተራችን አሚር ጌቱም መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። እንደምን ዋልክ አሚር? በአጠቃላይ እንግዲህ ባለህበት ቦታ ላይ የበዓል ግብይቱና አቅርቦቱ ምን ይመስላል? አሚር መቀጠል ትችላለህ። አመሰግናለሁ። የፊታችን እሁድ የትንሣኤ በዓል እንደሚከበር ይታወቃል። ከዚህ ጋር በተያያዘ የቁም እንስሳት አቅርቦት ግብይቱ ምን ይመስላል የሚለውን ቅኝት ልናደርግ እዚህ ሰበታ ገበያ ላይ ተገኝተናል። እንግዲህ ይህ ገበያ በኢትዮጵያ እንግዲህ በስፋት በተለይ የበዓል ግብይት የሚደረግበት በተለይ የቁም እንስሳት ግብይት ከሚደረግባቸው ቦታዎች ውስጥ አንዱ እንደሆነ ይታወቃል። ከአዲስ አበባም ወደዚህ ወደ ሰበታ እየመጡ ብዙ ሰዎች ግብይት የሚፈጽሙበት ቦታ ነው። የቁም እንስሳት አቅርቦቱ ምን ይመስላል፣ የበሬ፣ የፍየል፣ የበግ አቅርቦቱ ምን ይመስላል የሚለውን ነጋዴዎችና ሸማቾችን አነጋግረን ነበር። በበቂ ሁኔታ እንዳለ እንግዲህ ነግረውናል። እኛም ዞር ዞር ብለን ተመልክተን ነበረ። በበቂ ሁኔታ እንዳለም ለመመልከት ችለናል። ሌላው እንግዲህ ምን ይመስላል ዋጋው ከአቅርቦቱ ጋር በተያያዘ ካለፉት በዓላት ምን ይመስላል ሲነጻጸር ዋጋው ምን ይመስላል የሚለውንም ጠይቀን ነበር ለነጋዴዎችና ለሸማቾች። ካለፈው ገና ጋር ሲነጻጸር ብዙም የዋጋ ልዩነት እንደሌለው እነዚህ ሸማቾች ይነግረውናል። እንግዲህ እንደሚታወቀው የትንሣኤ እንዲሁም ሌሎች መሰል በዓላት ሲመጡ የቁም እንስሳት እንደ በሬ እንደ ከብት ያሉ የቁም እንስሳት በስፋት እንግዲህ አገልግሎት ላይ ይውላሉ እና ዋጋው ምን ያህል ነው እንዴት ነው ብለን ጠይቀን ነበር ሸማቾችን። እንግዲህ አንድ በሬ እዚህ ሰበታ ገበያ ላይ በትንሹ ዝቅተኛው እስከ 40 ሺህ ብር እንደሚሸጥ እንደየአቅሙ እስከ 25-30 ሺህ ብር የሚሸጥ እንዳለ ነግረውናል። ግን በስፋት ዝቅተኛ ዋጋው 40 ሺህ ብር እንደሆነ ነግረውናል። ከፍተኛው ደግሞ እስከ 120 ሺህ ብር የበሬ የመሸጫ ዋጋ እንደሆነ ነጋዴዎችና ሸማቾችን አነጋግረን ለማወቅ ችለናል። በግ ከ4500 እስከ 12000 ብር እንደሚሸጥ እንግዲህ ነጋዴዎቹ ነግረውናል። በሌላ በኩል ደግሞ ፍየልም እንደዚሁ እንዳለ ይታወቃል። ፍየልም ከ4500 ብር እስከ 12000-13000 ብር የመሸጫ ዋጋው እንደሆነ ተነግሮናል። እንግዲህ አሁን የፊታችን እሁድ የትንሣኤ በዓል ይከበራል። እንግዲህ በተለያዩ ከአዲስ አበባ ውጭ ባሉ አካባቢዎች እንደዚህ አይነት ገበያዎች በስፋት እንደሚተገበሩ ይታወቃል እና አሁን ሰበታ አካባቢ ላይ መጥተን ባስተዋልነው መሰረት የአቅርቦት ምቹ ሁኔታ እንዳለና የገበያውም በተሳለጠ ሁኔታ ሰላማዊ በሆነ መልኩ እየተካሄደ እንደሆነ ለመመልከት ችለናል። በአጠቃላይ እዚህ ሰበታ ያለው መረጃ ይህን ይመስላል። አመሰግናለሁ። አቢር ጌቶ፣ እንግዲህ በአጠቃላይ በሰበታ ያለውን የበዓል ግብይት ስላስቃኘን ከልብ እናመሰግናለን። ወደ ቀጣዩ መረጃችን እናመራለን። አምራች ኢንዱስትሪዎችን በተቀናጀ መንገድ የመደገፍ ስራ ተጠናክሮ እንደሚቀጥል የኢንዱስትሪ ሚኒስቴር ገለጸ። ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ በድሬዳዋ አስተዳደር የፓናል ውይይትም ተካሂዷል። የኢንዱስትሪ ሚኒስትር ዴኤታ ሐሰን መሐመድ በኢትዮጵያ ታምርት ንቅናቄ በመላ ሀገሪቱ አበረታች ውጤቶች እየተመዘገቡ እንደሆነም ገልጸዋል። በተለይ ለአምራች ኢንዱስትሪ በተደረጉ የመሰረተ ልማት፣ የፋይናንስና የሙያ ድጋፍ
የተዘጉ ፋብሪካዎች ወደ ስራ ተመልሰው ምርታማና ምርት እየሰጡም እንደሆነም ተገልጿል። የድሬዳዋ አስተዳደር ምክትል ከንቲባ ሀርቢ ቡኢ ባለፉት 2 ዓመታት በኢትዮጵያ ታምረት ንቅናቄ በአስተዳደሩ 7 የተዘጉ ኢንዱስትሪዎች ወደ ማምረት መመለሳቸውንም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኦሮሚያ ህብረት ስራ ባንክ ማስተር ካርድና ኮሚኒቲ ፓስ የተሰኘ የዲጂታል አገልግሎት በስራ ላይ አዋለም። ማስተር ካርድ ለውጭ ሀገር ተጓዦች የታለመ የቅድመ ክፍያ አገልግሎት ሲሆን ተጓዦች በሚሄዱበት ሀገር ካርዱን ተጠቅመው ግብይትና ክፍያ እንዲፈጽሙ የሚያስችል አገልግሎት መሆኑንም የባንኩ ፕሬዝዳንት ደርቤ አስፋው ተናግረዋል። ኮፕ ባንክ ማስተር ካርድ የምንለው የፕሪፔድ ነው። እሱ አዲስም አይደለም። የተወሰኑ ባንኮች አላቸው በሀገራችን ላይ። ፕሪፔድ ካርድ የምንለው ኢንተርናሽናሊ ሰዎች በተለያየ መንገድ በተለያየ ምክንያት ለተለያየ ጉዳይ ወደ ውጭ ሀገር ትራቭል ሲያደርጉ በየትኛውም አገር ላይ ካርድን ተጠቅመው አገልግሎት ማግኘት እንዲችሉ፣ የትኛውንም ክፍያ መፈጸም እንዲችሉ፣ ግብይት ማድረግ እንዲችሉ፣ የሕክምና አገልግሎት ማግኘት እንዲችሉ፣ የሆቴል አገልግሎት ማግኘት እንዲችሉ፣ የትራንስፖርት አገልግሎት ማግኘት እንዲችሉ በዓለም ደረጃ ካርዳችንን ይዘው ሄደው አገልግሎቱን ማግኘት የሚችሉበትን ሁኔታ ነው። ባንኩ በኮሚኒቲ ፓስ በኩል ያቀረበው ኮፒ ባንክ ፋርም ፓስ የተሰኘ አገልግሎት ደግሞ የአርሶ አደሩን ማህበረሰብ ተጠቃሚ የሚያደርግ አሰራር መሆኑን ፕሬዝዳንቱ ተናግረዋል። እንደ ሪፖርተራችን አሚር ጌቱ ዘገባ ባንኩ አገልግሎቶችን ከማስተር ካርድ ጋር በመተባበር ነው በስራ ላይ የዋለው። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነኚህ ነበሩ። ከዘገባዎቹ ጋር ሀብታሙ ተፈራ ነበርኩኝ። መልካም ውሎ። ኋላ ቀርነትን በመጠየፍ